አብርሽ ሄርሜላ ቤት ገብቷል ማለት ነው ውዶች። ዛሬ አብርሽ እንግዲህ ምሳ ተጋብዘዋል ማለት ነው ውዶች። ምሳ ተጋብዘዋል ውዶች ማለት ነው። አብርሽ እኮ ወዱን ይወዳል። በነገራችን ላይ ደግሞ እኮ ጌታ ወደ ዘንድሮ ሳቁ እናንተ ጋይስ፣ ፈታ በሉ እናንተ። ሀዳሜ ድራማ የሰራች ነው። ሳቁ። ለምትናደዱ ለምታለቅሱ በኮሜንት እንዶ ነፍሳቸው አይማርም እኮ። አይ ለቤተሰብሽ እንደዚህ ብትጨነቂ ማለት ነው። እና እንግዲህ አብርሽ ማለት ነው ተጠራና ሄርሜላ ጋር ሄደ። ሄርሜላም እንግዲህ ሹር ጉድ ብላ ባላ እኮ ከውጭ የሚመጣ ይመስል ማለት ነው ስዘል ነበር። እናቴ አምጣ እኮ ነው ጋይስ፣ አምጣ። ግን ጥሎሽ መሄዱ ያሳዝናል። አይ እንደዛ ስትዘል የነበረ ሄርሜላ አሸንፋለች ጋይስ፣ ወስዳለች፣ ልጅ ወስዳለች። ሄድ ሲባል ይሄዳል፣ ና ሲባል ይመጣል። አይ አብርሽ እንደው አሻንጉሊት ሆንክ እኮ። አሻንጉሊት ሆንክብን ወንድሜ። አይ ጌታ ኢየሱስ ነው ዘንድሮ እንዲህ ስጠራ መሄድ ስጠራ እኔ እኮ ያ ቃል እኮ እንደ ልንገራችሁማ፣ ንቁ በቃ ማለት ስራ ባይን ኖሮ ወዶቼ አብርሽና ሄርሜላ ሲገናኝ ተመልካች እንደማይወድ ያቃል። እህቶቹ የእሱ እህቶች እንደማይወዱ ያቃል። ከእሷ ጋር ሲገናኝ ይርቅ ነበረ ወዶቼ። ስራ ስለሆነ ነው። ንቁ እሺ። ለምትሳደቡ ሴት ሆነሽ አዳሜ ማለት ነው። ከሴት ተፈጥረሽ ሴት ሆነሽ ለማታቂ በምታይ አይን ለምትሳደቢ አጣት ላንቺ ነው። ባይዘዌ ሄርሜላና አብርሽ ምንም አይሆንም ቢሆን ራሱ ማለት ነው። ሩታ አልፈልግም ብላ ከቤት አባረረች አይደለም። ግን ከአብርሽም አልወደው ምን እንደው ታውቃላችሁ። በቃ ማለት ሴቶቹን ምንድን ነው የሚያስጠቁረው ነገር አይመቸኝም። አብዛኛው ጊዜ አይታችሁ ከሆነ ማለት ነው ሩታ ጋም እሷን ለማስጠቆር ይሞክራል። እሷ እንድትሰደብ የሚያደርግበት ጊዜ አይመቸኝም። ሄርሜላ ጋም ምን አለ ራሱ ፈልጎ መጣ። አንቺ ደህና ነሽ? ግን ምን ሆነሽ ነው ደግሞ? እኮ አንቺ እናንተ ሲያስመስል እኮ አብርሽ አይ እውጥ አንገቱ ሲደፋ አንገት ደፊ ሀገር አጠፊ እኮ ለዛ ነው የሚለው ጋይስ። በቃ ማለት ሄርሜላ ብቻ ባለጌ እንደሆነች የሚያሰድብ እሱ ነው ባይዘው። አዎ ሚና የሚጫወተው እሱ ነው። በእርግጥ እሷም ክብሯን ማስከበር ነበረባት። ሲቀጥል ደግሞ አብርሽ ማለት ነው ሴቶቹን አታሰድበናት አንተ ብቻዋ። እነሱ በቃ ባለጌ እንደሆኑ የምታደርገው ነገር ያስናድደኛል። እኔ ከልቤ ስለማዩ ነው ቪዲዮ ባይዘዌ። የእውነት ላይክ አርጉ እስቲ፣ እግዚአብሔር ፍሩና ላይክ አርጉ። ለአፍታ የምታሽቃብጡ ለመዳም ቅመም ላይክ አርጉ። ሰው ችግር አለው እና ለምን መሰላችሁ? ቅድም ራሱ ምን አስበሽ ነው አንቺ ግን ደህና ነሽ? አዎ ተረጋጊ ምናምን አያችሁ ያስጠቁር እሷ ባለጌ እንደሆነች ገባችሁ አይደለም? ሰው በነገራችን ላይ እንደዚህ ሆና ማለት እንደዚህ አይታችሁ ፊዚካሉን አይታችሁ መወሰን አትችሉም፣ መገመት አትችሉም። ገባችሁ? ልጨዋ ልትሆን ትችላለች ከካሜራ ጀርባ እና ፈልጎ እስከሄደ ድረስ ደግሞ መፍታ ነው። ትችልበታለች፣ ማንከባከብ ባይዘዌ ትችልበታለች። ጎበዝ ናት፣ ብል ናት። ሴት ልጅ እውነቴን ነው የምላችሁ፣ ሴት ልጅ አሁን ሄርሜላ ማለት ከአብርሽ ጋር ባትሆን ይመረጣል። እንደዚህ አይነት ስራ ባሰራ ይመረጣል፣ ባለ ትዳር ስለሆነ ማለት ነው። ግን ሴት ልጅ ሁሉም ነገር ትችላለች፣ ሁሉም ነገር ማሳለፍ ትችላለች። ወንድ ልጅን ማያዝ ትችላለች፣ በፍቅር ማሸነፍ ትችላለች። ይሄ ጥሩ ጎን ሊሆን ይችላል። ግን የራሷን ክብር የጣለች ነው። የራሷን ክብር ሁሉም ነገር አሳልፋ ሰጥታለች። ገባችሁ አይደለ? እና ወንድ ልጅ ወዱን ይወዳል ጋይስ ስሙኝማ። እና አብርሽ ደግሞ ምን አለ? በልቻለሁ ሚሳ ትንሽ ስለሰራሽ ብቻ ሊቀምስልሽ። አፉን ሞልቶ ይዩት ጋይስ፣ ያስመስል እኮ ነው። እስከ ማለት አፉን እንደዛ ሞልቶ የበላ ማለት ነው። ሚሳ በልቻለሁ ጥርግ አድርጎ እኮ ነው በላ ደግሞ። አይ እንደሆነ እኮ እኔ እኮ መደበቅ አልችልም ውዶቼ። ላይ ካርጎሺ እንዳ ሄርሜላ ወሰደችው። ግን አብርሽ አልፈልግም አለና ወጣ ማለት ነው። ሄደ። ቤት የፈለግኩ ነው አለ። ጎረቤት ለጎረቤት ተከራይታችሁ ስራ እየሰራችሁ እውነት ቢሆን ጋይስ፣ እውነት ከሩታ ጋር መለያየት እውነት ቢሆን ማለት ነው ጋይስ፣
ገባችሁ? እውነት ቢሆን ፍርድ ቤት ሄዶ ከፍርድ ቤት ምናምን ሲቀጥል ደግሞ እውነት ቢሆን ነው ራሱ ዲፕሬሽን ውስጥ ገባል፣ ያስባል ምናምን፣ ብቻውን መሆን ይፈልጋል። ለምን ከሚስቱ ጋር ነው ተለያየ። እንዴት ነው በአንድ ዘሎ ሄርሜላ ቤት የሚሄዱ? ማሰብ አለባችሁ። አርቃችሁ አስቡ ሽዶች። ከምትሳደቡ አትመኑ ሰውን። በቃ እንደዚህ አይነት ግርግር ነው የሚታይላችሁ። ልጆቹ አንፈርድባቸውም እኮ እና ይሄ ነው ሄርሜላ አሸንፋ ወስዳለች። አብርሽ ሳውን ከዚህ በኋላ አሻንጉሊት በሉት። ሩታ ና ስትሎት ይሄዳል። ከዛ ደግሞ ሂድ ስትሎ ይሄዷል። አሁን ደግሞ ሄርሜላ ና ስትሎ ቤት ስጠራው ሄደ። አዎ ጋይስ ይሄ ነው እውነታ። እና ከዚህ በኋላ አብርሽ ሳይሆን አሻንጉሊታችን አብርሽ ማለት ነው። ይመቻችሁ። እውነት ለመናገር ሄርሜላ ደስ ትለኛለች። ባትሰደብ ደስ ይለኛል። ግን ደስ የምትል ልጅ ናት። ባትሰደብ ባታሰድብ ራስን ብታስከብር ደስ ይለኛል። እንደ አንድ ሴት ወዳቸዋለሁ። ግን በጣም አምሮብሻል እናቴ። የቤት ልብስ ስለሆነ እሺ ብዬ ንጹህ ልብስ መልበስ ምናምን ልጅ እናቴ መጥቶልሻል። ለመጀመሪያ ጊዜ ጌታ እንደው ዘንድሮ ጉድ እኮ አታስጠብቀው እናቴ። ጎረቤት ለጎረቤት ነው ተከራያችሁ። የኔ ውድ መጥተዋል። ውድሽ ጥፋልል። አይ ሄርሜላ እንደው አይ መጣ የኔ ውድ አንተ ውድ አለክ እንኳን ደህና መጣክ። አቤት ሳመችው። ጨረስኩ። ከፋክ ቀራለክ። አይ ዘንድሮ ኖርበት ቤት አይመስልም። በቅርብ ነው እኮ በዚህ ቤት የገባሁትና አብርሽ እንደው እኮ ማጣራት ይችላል። ኮደድኮሽ አይ ባለፈው እንዳናየው ይመስላል። እዛው ከውጭ ጠብቁኝ ምናምን እያልኩ ነው። እኔ ቆንጆና አስቆምኩና ግባሽ። ምሳ አቅርቤ ያለው ቡና አፍልቻለሁ። አፈላለሁ። ቡና እንኳን አፈላለሁ። እሺ ናግባ። አቤት ወንድ ልጅ እኮ ወዲ ወዳድ ጋይስ። ባታወልቅበት ታባረረችው። ሄርሜላ ተቀበለችው ጋይስ። እንኳን ደህና መጣች። ብልሴት እኮ እናንተ ቤቴ ላይ ተኛ አታውቅም። አሸነፈችው። ወሰደች ቢጃማ ምናምን ለብሼ አሸንፋ ወሰደች። አረጌታው ይሄ ቢጃማ ነው። እሺ መዘነጫ እንዳይመስልክ ያው እኔ ሁሉም ነገር ስለሚያምርብኝ። እሺ ነግረል ወይኔ ረፍት አሳጣሁ እኮ ነግረል። ሱስ ያምራል። ትክክል ነሽ። ግን ለማረኝም የእናንተ ነገር ነው ወይስ መክሰስ ነው? አሁን እኮ በቃ ኧረ ሁለቱም ይቻላል። ከፈለክ ለመክሰስ ምሳ ከበላት መክሰስ። አንተ ምን ፈልገህ ነው ከመሸ ከመጣ ታዲያ ምሳ ተጠርተህ መክሰስ ላይ ቤቴ ስለመጣ በጣም ደስ ብሎኛል። እሺ አንቺ ራስሽ ደህና ነሽ? ግን ኧረ ደህና ናት። በጣም ምላሰኛ ነሽ አይደለም? ጌታም ቤቴ የመጀመሪያ ጊዜ ስለመጣ ደስ ብሎኛልና በጣም አዎ። ተረጋጊ እናቴ። ኧረ ቀስ እናቴ። አሁን ለመረጋጋት ሞክራለሁ። አንደና ቆይሽ። እንደዛ ነው የሚባለው። እንደዚህ ተረጋግተሽ አውሪኝ እንጂ በጣም አንተማ ሄርሜላን በቃ ሁሌ ማሰደብ ትችልበታለህ። ለዛ ነው። እሺ ችግር የለውም። እሺ ሚት ስለጠራሽኝ አመሰግናለሁ። እኛም እናመሰግናለን። ስለወደድከው? አዎ ያምራል። እኔንስ ወደድከኝ? ሁሌ እንደወደደሽ ነው እናቴ። አንቺንም ወድሻለሁ። ዋው ቴንክ ዩ። በጣም ደስ አለኝ። ጣል ብታደርግበት ምንም የሚጎልብህ ነገር የለም። አይነቅም። ዘንድሮ ተሸገርኩ።